ዛሬ እንግዲህ አብረን የምንቆይበት የቃሉ ርዕስ በማርታ ዓለም ውስጥ እንደ ማርያም መኖር በሚል ርዕስ ነው። የሉቃስ ወንጌል ምዕራፍ 10 ቁጥር 38 ላይ ሲሄዱም እርሱ ወደ አንዲት መንደር ገባ። ማርታ የተባለች አንዲት ሴትም በቤቷ ተቀበለችው። ለእርሷም ማርያም የምትባል እህት ነበረቻት። እርሷም ደግሞ ቃሉን ልትሰማ በኢየሱስ እግር አጠገብ ተቀምጣ ነበረች። ማርታ ግን አገልግሎት ስለበዛባት ባከነች። ቀርባም ጌታ ሆይ እኔ እንድሰራ እህቴ ብቻዬን ስትተወኝ አያግድህምን? ከያስ እንድታግሰኝ ንገራት አለችው። ኢየሱስም መልሶ ማርታ ማርታ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው ግን ጥቂት ወይም አንድ ነገር ነው። ማርያምም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም አላት ይላል። የትምህርቱ ዓላማ በመታወክ በመባከን ወይ ደግሞ ቀዳሚ ባልሆነው ጉዳይ ላይ ጊዜ የምታጠፉ ዋናውን ነገር በሕይወታችሁ ማስቀደም ያልቻላችሁ ሰዎች የትኛው ቀዳሚ የትኛው ተከታይ መሆኑን እንድታውቁትና ከዚህ መልእክት ጋር አብሮ የእግዚአብሔር ሰላም ወደ እናንተ እንዲመጣ ነው። ክብር ለእግዚአብሔር ይሁን። በማርታ ዓለም ውስጥ እንደ ማርያም መኖር። ሁላችሁም እንደምታውቁት ይህ የምንኖርበት ዓለም ጊዜያዊ መኖሪያችን ነው። ይህ ጊዜያዊ የሆነው መኖሪያችን እኔና እናንተ አሁን የምንኖርበት ዓለም በልዩ ልዩ ነገሮች የተሞላ ነው። አሁን እንኳን እንደምታስተውሉት ወይንም በጆሮአችሁ እንደምትሰሙት አንዳንድ ድምጾች ትሰማላችሁ። ያለንበት ስፍራ መንገድ ዳር ስለሆነ የሥጋ ሕይወት ያላቸው ሰዎች ወይንም ፍጥረታት የሚኖሩባት ዓለም ስለሆነች የመኪና ድምጾችን ትሰማላችሁ፣ የፋብሪካ ድምጾችን ትሰማላችሁ፣ የቤት እንስሳትን የበረሃ አራዊትን ድምጾች ትሰማላችሁ፣ ወይንም ደግሞ የተሽከርካሪ ድምጾችን። ብቻ በጥድፊያና በግርግር የተሞላች ዓለም ውስጥ እንደምንኖር እንድታስተውሉ ብቻ ነው። እቺ እኔና እናንተ በምንኖርባት ዓለም ውስጥ ከኛ በፊት አያሌዎች ኖሮባት አልፈዋል። አሁንም ብዙ ሚሊዮን ህዝቦች ቁጥር ስፍር ከሌላቸው ሌሎች ካለ ፍጥረታት ጋር ይኖራሉ። እኛም ስናልፍ ደግሞ ተረኞቹ ይመጣሉ። ብቻ የሚሄደውና የሚመጣው ብዙ ነው። በየዘመናቱ አያልፍም የተባለ ነገር፣ ይህ እንዴት አይነት አስደናቂ ነው የተባለ ነገር በፖለቲካው ርዕዮተ ዓለም፣ በሳይንስና በፍልስፍናው ወይንም በሌላ ዘርፍ የዘመኑ አንደኛ የተባለ ነገር እንደነበረ ታሪክ የምታውቁ ሰዎች ትገነዘባላችሁ። ግን ያ አንደኛ የተባለ ያ የዓለምን ልብ ሰቅዞ የያዘው ነገር ወይንም አያልፍም የተባለው ነገር እያለፈ ደግሞ በቦታው ሌላ ነገር እየተተካ እንዲህ ሕይወት በራሷ ዛቢያ የዞረች አንዱ አንዱን እየተካ ያለው ወደ አለመኖር እየሄደ የለም የተባለው ደግሞ ወደ ፍጥረታዊው ዓለም እየተገለጠ ይሄው ብዙ
ሚሊዮን ዓመታት ሆነዋል። አሁን እኔና እናንተም የምንኖርበት ዘመን ከዚያ ዘመን የተለየ አይደለም። ምናልባት ሁኔታዎች ተለዋውጠው ሊሆን ይችላል። ቴክኖሎጂው የምንኖርበት የህይወት ስርዓት በርግጥ እንዳለንበት ዘመን ነው። አሁን እኔና እናንተ የምንኖርበት ዘመን 21ኛው መቶ ክፍለ ዘመን ይባላል። ዲጂታል ኤራ ነው። ቴክኖሎጂው ወይንም ሳይንሱ የሰዎችን አእምሮ ለመቆጣጠር ከፍተኛ የሆነ ጥረት የሚያደርግበት ሰው ህይወቱን ለመምራትና የተሻለ ከፍታዎችን ለመርገጥ ከፍተኛ የሆነ ሩጫና ጥድፊያ የሚደረግበት ዘመን ላይ ነው ያለነው። ተመራማሪዎች በእውቀት ላይ እውቀት ለመጨመር፣ አዋቂዎች የትላንትና ዕውቀታቸውን እየሻሩና ዘመን የገታው አስተሳሰባቸውን በአዲስ እየተኩ፣ ሀገራት አንዱ በአንዱ ላይ የበላይ ለመሆን፣ ህዝቦች ከሌላው ዓለም ህዝቦች በተለየ ሁኔታ የተሻለ ህዝቦች ለመሆን የሚጣደፉበት ዘመን ላይ ነው ያለነው። ልክ አይናችንን ዘግተን ስንከፍት አዳዲስ ነገሮች ከቁጥር በላይ ወደ መገለጡ ዓለም እየመጡ ነው። ወዳጆቼ ይህ ሁኔታ የሚያሳየን በስጋ ሕያዋን በሆኑት ዓለም ላይ ደግሞ እግዚአብሔር በፈጠረው በዚህ ዩኒቨርስ በፍጥረታዊው ዓለም ንፍቀ ክበብ ላይ ሁሉ ነገር በለውጥ ስርዓት ውስጥ እንደሚያልፍ፣ ሁሉ ነገር የራሱን ስልተ ምት እየጠበቀ እንደሚጣደፍ፣ ወደ ፍጻሜው እንደሚቸኩል ነው የሚያሳየን። እንግዲህ ጠቢብ የሆነ የሚያስተውል አይኖቹን ከፍቶ ልቦናውን አንቅቶ በዓለም ላይ ምን እየተከናወነ እንዳለ እንዲያውቅ እንዲረዳ ነው የመግቢያ ሐሳቤን የምናገረው። መንፈሳዊ ጆሮ ላላቸው ከእግዚአብሔር ለተወለዱ በመጽሐፍ ቅዱስ አስተምሮ ለሚያምኑና እግዚአብሔር ሉዓላዊ አምላክ እንደሆነ አምነው ለተቀበሉ በዚህ ቃል ውስጥ ይናገረኛል ብለው ለሚያምኑ ደግሞ ዛሬ መነሻ ሐሳብ ባደረግነው ቃል ውስጥ እግዚአብሔር የሚናገረው ነገር አለው። በዚህ በሉቃስ ወንጌል ምዕራፍ 10 ላይ ከቁጥር 38 ጀምሮ ጌታችን ኢየሱስ በስጋ በተገለጠበት ወራት ቢታንያ በምትባል መንደር የሚያውቃቸው ቤተሰቦች ነበሩ። ሁለት እህትማማቾች ማርያምና ማርታ የሚባሉ፣ አንድ ደግሞ ወንድማቸው ጌታ ኢየሱስ ክርስቶስ ከሞት ያስነሳው የተወደደው አልዓዛር የሚባለው ሰው። እነዚህ ቢታንያ በምትባል ከተማ ውስጥ ይኖራሉ። ቢታንያ ለመንደር የማትበቃ ጥቂት ከተማ ናት። መንደርም ልትሏት ትችላላችሁ። ቢታንያ ማለት የቃሏ ትርጉም የድሆች ቤት ማለት ነው። ቢታንያ ከኢየሩሳሌም በስተ ምስራቅ 3 ኪሎ ሜትር ያህል ርቃ የምትገኝና በደብረ ዘይት ተራራ አቅራቢያ የምትገኝ ትንሽዬ መንደር ናት። በመጽሐፍ ቅዱስ ውስጥ ታሪኳን የምታውቋት ባለሽቷ ማርያም ጌታችን ኢየሱስ ክርስቶስን እግሮቹን ሽቶ የቀባችው በቢታንያ ነው። አልዓዛር የተባለውም ሰው ከሞት የተነሳው በቢታንያ ነው። ይሄ ብቻ አይደለም። ጌታችን ኢየሱስ ክርስቶስ በስጋ የተገለጠበትን የማዳን ሥራ ሰርቶ ሲጨርስ ወደ ሰማያት በክብር ያረገው
በቢታንያ ነው። ጌታችን ለአገልግሎት ወደ ኢየሩሳሌም ሲገባና ሲወጣ ለማረፍ ጎራ የሚልባት መንደር ናት ቢታንያ። በዛም እንደ ቤተሰብ እንደ መልካም ወዳጅ ያደረጋቸው ማርያምና ማርታ አልዓዛር የተባሉ የተወደዱ ሰዎች አሉ። ወደዚህች ከተማ ገብቶ በማርታና በማርያም በአልዓዛር ቤት እያለ ከዕለታት ባንዱ ቀን የሆነውን ክስተት ነው መጽሐፍ ቅዱስ የሚነግረን። ጌታ ኢየሱስ ወደነ ማርያም ቤት ሲገባ ማርታ የተጠመደችበት የራሷ የሆነ አገልግሎት ነበራት። ጌታ ኢየሱስ ክርስቶስን ለማስተናገድ ደፋ ቀና ትላለች። ማርያም ደግሞ በጌታችን በኢየሱስ ክርስቶስ እግር ስር በመምህሩ እግር ስር ተቀምጣ ጌታችን የኢየሱስ ክርስቶስን ቃል ትሰማ ነበረ። በዚህ መሃል ማርታ እንደዚህ ብላ ተናገረች። ጌታ ሆይ እኔ አገልግሎት በዝቶብኛል፣ አንተን ለማስተናገድ ደፋ ቀና እያልኩ ነው። እህቴ ማርያም እግር ስር ተቀምጣለች። ለምንድነው እንድታግዘኝ እንድትረዳኝ ግድ ማትላት አለችው። በዚህን ጊዜ ጌታ ኢየሱስ የማርታን ሁኔታ ልፋቷን መባከኗን አይቶ ማርታ ማርታ አንቺ እኮ በብዙ ትጨነቂያለሽ፣ የሚያስፈልገው ጥቂትና ወይም አንድ ነገር ነው። ማርያምስ ማንም የማይቀማትን በጎ ዕድል መርጣለች ብሎ ተናገራት። እንግዲህ ይህ ታሪክ ወደ መጽሐፍ ቅዱስ አስተማሪዎች ሲመጣ ሁሉ በተገለጠለትና በተረዳው መጠን ይህንን ስብከት ሲሰብከው ሰምታችሁ ታውቃላችሁ። በእርግጥ ይህ ትምህርት ይህ አገልግሎት ለእናንተ የመጀመሪያችሁ እንዳልሆነ አምናለሁኝ። ብዙ ሰዎች ማርታን ሲኮንኑ ሰምታችሁ ታውቃላችሁ። የማርታ ሕይወት፣ የማርታ አገልግሎት፣ የማርታ ኑሮ፣ ማርታዊነት፣ ማርታ ማርታ ማርታ። በተለይ እንደዚህ የሚሉት ወደ መንፈሳዊ ድንበር ተጠግተናል፣ ትንሽ ትንሽ ደረጃችን ከፍ ያለ ነው ብለው ሁኔታዎችን ለማመናፈስ የሚሞክሩ ሰዎች ናቸው። ማርያም ደግሞ የተሻለ ነው። እርግጥ እሷ ይሻላል፣ እንደ ማርያም መሆን ነው መልካም፣ ማርያማዊነት ነው የሚያዋጣው የሚሉ አሉ። በእርግጥ አውዱን ተከትለን መጽሐፉ የሚለውን ስንረዳ ታሪኩን ስናጠና በእርግጥ አንዳንዶች እንደሚሉት ነው ወይ የእግዚአብሔር ቃል የሚለው? እሱን ለማየት ነው። ክብር ለእግዚአብሔር ይሁን። ምን አይነት መንፈስ እየተሰማኝ እንደሆነ በቃላት ልነግራችሁ አልችልም፣ ግን እግዚአብሔር መንፈስ ከኛ ጋር እንደሆነ ይሰማኛል። ስለዚህ የማርታን ዓለምንና የማርያምን ዓለም ነው ዛሬ የምናየው። የማርታ ዓለም የሚባለው የሥራና የትጋት ዓለም ነው። የሥራና የትጋት ዓለም ነው። ነገሩን ፐርሰናላይዝ ከማድረግ ወጥተን ሐሳቡን እንረዳው ካልን የማርታ ዓለም የሚባለው የሥራና የትጋት ዓለም ነው። ኃላፊነት፣ የማርታ ኃላፊነት ወደ ቤታቸው የሚገባውን እንግዳ በትጋትና በታማኝነት ማገልገል ነው። ኃላፊነቱ ግን ትጋትን ስለሚጠይቅ ምናልባት ጉልበትንም ስለሚጠይቅ ውጣ ውረድ ስላለው ልብ የሚያተኩረው በዛ አገልግሎት ላይ ብቻ ነው።
ወደ ቤታቸው የገባውን እንግዳ ደስ አሰኝተው ለመመለስ። ይህ ኃላፊነት ከሌሎቹ ይልቅ የወደቀው ማርታ በተባለችው ሴት ነው። ምናልባት ታላቅ እህት ልትሆን ትችላለች። ስለዚህ ወደ ቤታቸው ታላቅ የክብር እንግዳ ገብቷል። እሱም ጌታ ኢየሱስ ይባላል። በእስራኤል ምድር የታወቀ መምህር ነው። ይሄ ጌታ ገብቶ ቤቱ እንዲቀዘቅዝና ጭር እንዲል አልፈለገችም ማርታ። የማርታ ልብ ያላቸው አይነት ክርስቲያኖች በቤተ ክርስቲያን ውስጥ ያላቸው ድርሻ ልክ እንደ ማርታ አይነት ነው። ሲነቀፉ የምትሰሟቸው፣ እቺ ቁጭ ብላ ቃል አትሰማም፣ እንደው የሷ ስራ ዝም ብላ መሯራጥ፣ መጥረጊያ ይዛ መሮጥ፣ ውሃ በባልዲ አንጠልጥላ ወዲህ ማለት። በቤተ ክርስቲያን ውስጥ እንዲህ አይነት የአገልግሎት ድርሻ ያላቸው ሰዎች አሉ። አምናለሁ ዛሬ እግዚአብሔር ቃል እነዚህን ሰዎች ነፃ ያወጣቸዋል። ምክንያቱም በጌታ በኢየሱስ ክርስቶስ ማርታ ስትነቀፍ አናይ። ጌታ ኢየሱስ አቅጣጫ ሲጠቁማት በልቧ ላይ ብርሃን ሲያበራላት እናያለን እንጂ የሚያስፈልገውን ደግሞ ወይንም ጥቂትና አንድ የሆነውን እንድትመለከት የልቦናዋን አይኖች ሲያበራላት ለዛ ነገር ሲያዘጋጃት እንመለከታለን እንጂ ማርታ ይሄ መሰሪው ነገር ትክክል አይደለም ሲላት አናይም። ልክ እንዲህ ባለ አገልግሎት የሚጠመዱ ሰዎች ደግሞ ፈተና አለባቸው። ፈተናቸው ምንድነው? መባከን። ያባክናላ። ውሃ እኮ ለመቅዳት ቃል ማውጣት አይደለም የሚያስፈልገው። አንተ ውሃ ና በንስራው ወይ በባልዲው ግባ አይደለም የሚባለው። ውሃ ወዳለበት ስፍራ መሄድ ያስፈልጋል። ከዛ ቀርቶ ማምጣት ያስፈልጋል። በቤተ ክርስቲያንም ጽዳትንና ንጽህናን ለማከናወን ወይንም ሌላ በጉልበት የሚሰሩ ስራዎችን ለመስራት የግድ መንቀሳቀስ ግድ ነው። እኔና እናንተ አምሮበት ባለንበት ቤተ ክርስቲያን ውስጥ እንዲህ ደስ ብሎን እግዚአብሔርን ቃል እንድንሰማ ያደረጉ አሁን የማታዩአቸው ለዚህ ንጽህና፣ ለዚህ ጽዳት፣ ለዚህ መልካም ለሆነው ኢንቫይሮንመንት ዋጋ የከፈሉ ላባቸውን ጠብ ያደረጉ የተባረኩ ሰዎች አሉ። እነሱን በጌታ በኢየሱስ ክርስቶስ ስም እንባርካቸዋለን። ልክ ስጋ የቆመው በማይታየው አጥንት እንደሆነ ሳይታዩ ለአገልግሎቱ ድምቀት ዋጋ የከፈሉትን ሁሉ እንባርካቸዋለን እንጂ ያንን አገልግሎት አጣጥለነው ዋናው አገልግሎትማ ይሄ ነው እንድንል አይደለም እግዚአብሔር ሐሳብ። ስለ ጥበቃዎቻችን እግዚአብሔር ይባረክ። ስለሚያጸዱልን ሰዎች እግዚአብሔር ይባረክ። ቴክኒኩን ስለሚያሳልጡት ሰዎች እግዚአብሔር ይባረክ። ቆመው ጠብ እርግፍ ብለው ስለሚቀበሉን ስለሚያስተናግዱን ዲያቆናት እግዚአብሔር ይባረክ። የአስተዳደሩን ሥራ ከጀርባ ሆነው ለሚሰሩ ቤተ ክርስቲያን ላይ ሌሎች ነገሮች እንዳይከብዱባት ሸክሙን በታማኝነት ለሚሸከሙ ሰዎች እግዚአብሔር ምሕረቱን ያድርግ እና የማርታ ሥራ የማርታ አገልግሎት ቦታ የማይሰጠው የምናጣጥለው ሆኖ አልተገኘም። ግን በእንዲህ አይነት እንቅስቃሴ ውስጥ ያሉ ሰዎች ደግሞ የሥራው ጠባይ ስለሆነ በቃ ይባክናሉ፣ ይጨነቃሉ። የሚያዘጋጁት ምግብ ጣፈጠ አልጣፈጠ፣ ይሄ ነገር አማረ አላማረ፣ ወደ ቤታችን የገቡት እንግዶች የጠራናቸው ሰዎች ተደሰቱ አልተደሰቱ። በእውነት እንዲህ አይነቱ ጭንቀት በጣም መልካም ነው። በተለይ ዛሬ ላለችው የክርስቶስ ቤተክርስቲያን እንዲህ አይነት ልብ የሚያስፈልግ ይመስለኛል። ፖስተር ለጥፈን ማስታወቂያ ሰርተን የምንጠራቸው ሰዎች ግር ብለው ይመጣሉ። የሚመጡት ሰዎች ፊታችንን ይመለከታሉ።
የደከምነው ለነሱ፣ ዋጋ የተከፈለው ለነሱ፣ በማስታወቂያ የጠራናቸውም ሰዎች እነሱ በመጡ ሰዓት ግን የጠበቁትን ፊት ያገኛሉ ወይ? ፈገግታና ሰላም የተሞላው የእንግዳ አቀባበል የወንድሞችን ፍቅር ያገኛሉ ወይ? ወደኛ የመጡት እንግዶች በዚህ አቅጣጫ ቤተክርስቲያን ስራ መስራት እንዳለባት ይሰማኛል። እና ማርታ እንዲህ አይነት አገልግሎት ላይ ነበረች። ወደ ማርያም ሕይወት ስንመጣ ደግሞ ማርያም በጌታችን ኢየሱስ እግር ስር ተቀምጣ ቃሉን ትሰማለች። የማርታ ዓለም የሥራና የትጋት ዓለም ነው ብያችኋለሁ። የማርያም ዓለም ደግሞ የእረፍትና የዝምታ ዓለም ነው። የእረፍትና የዝምታ ዓለም ነው። ማርያም እግሩ ስር ቁጭ ብላ የጌታችን ኢየሱስ ክርስቶስን ቃል እየሰማች ነው። በጣም መልካም ነው፣ ቆንጆ ነው። ወገኖቼ ከእግዚአብሔር ተወልደው እንደ እግዚአብሔር መልካም ሐሳብና ፈቃድ በምድር ላይ አማኞች እንዲመላለሱ የእግዚአብሔር ቃል ወተት ግድ ነው። ልክ ሕፃን ልጅ ከናት ተወልዶ እንደተወለደ የናት ጡት ወተት እንደሚያስፈልገው ሁሉ ወደ እግዚአብሔር መንግሥት በመወለድ የገባ ሁሉ የእግዚአብሔር መንግሥት የሚወርሰው ደግሞ በማደግ ነው። ሕፃኑ ካላደገ ከሞግዚት ጥበቃ ነፃ ካልወጣ በእርግጥ በእግዚአብሔር መንግሥት ውስጥ ተወልዷል። የሚወርሰው ግን በማደግ ነው። ለማደግ ደግሞ የሚያስፈልጉትን ነገሮች ሁሉ መውሰድ አለበት። ለማደግ ከሚያስፈልጉ ነገሮች መካከል አንዱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ለሕፃናት ወተት ነው። አጥንትን ያጠነክራል፣ ሰውነትን ያለመልማል። ሕፃናቱ ባደጉ መጠን ደግሞ ምግባቸው እየተቀየረላቸው እንደሚመጡ ሁሉ ለእድገታችን መሰረታዊ የሆኑ የእግዚአብሔር ቃል ምግቦች ወደኛ መምጣት አለባቸው። እነሱ ናቸው ራስ ወደሚሆነው የሚያደርሱ። እነርሱ ናቸው እግዚአብሔርን ለመምሰል ባለው ልምምዳችን ውስጥ በጣም ፕሮቲን የተሞሉ አስፈላጊው ንጥረ ነገር ያለባቸው ምግቦች የሚሆኑልን። እግዚአብሔርን ቃል እንድንበላ ከእግዚአብሔር ቃል ማዕድ እንዳንርቅ የእግዚአብሔር ቃል በሙላት እንዲኖርብን የእግዚአብሔር ሐሳብና ፈቃድ ነው። ከቃሉ ውጪ የአማኞች ስብስብ ሃይማኖት ነው የሚሆነው። ሃይማኖት ነው የሚሆነው። ስርዓትን መፈጸም አለያ በጅምላ መግባት መውጣት፣ እኔ የዚህ ሃይማኖት ተከታይ ነኝ ማለት እንጂ በፍጹም ስር ሰዶ መመላለስ አይቻልም። መንፈሳዊ የመንፈስ ቅዱስ ፍሬዎችን ማፍራት አይቻልም። የተገለጠም የክርስቶስ ኢየሱስን ሕይወት ደግሞ መኖር አይቻልም። የሚለውጥ የእግዚአብሔር ቃል፣ የሚቀይር የእግዚአብሔር ቃል። እግዚአብሔር እኛን ሲመለከት ደስ የሚሰኝብን የመዓዛ ሽታዎችና መልካም እርሻ ሆነን በፊቱ እንድንገለጥ የሚያደርገን እግዚአብሔር ቃል ነው። እና ይሄንን መስማት መልካም ነው። ማርያም ቁጭ ብላ እየሰማች ነበረ። በእርግጥ ይሄ በዚህ ዓለም ላይ ቅድሚያ የሚሰጠው ነገር ነው። ጌታችን እንደተናገረው ቅድሚያ የሚሰጠው ነው። ደግሞ ማንም የማይቀማን ነው። ማንም አይነጥቀንም። ይሄን በመምረጣችን ሊኮንነን የሚችል ምንም አይነት ፍጥረታዊ ኃይል የለም። ስለዚህ ማርያም የመረጠችው የተሻለውን ነው። ማርያም የመረጠችው በጎ የሆነውን ነው። ማርያም የመረጠችው መልካም የሆነውን ነው። የእግዚአብሔርን ቃል ለመስማት እንደው ፍላጎቱ ያላችሁ ቃሉን ሳልሰማ ውዬ ማደር ለኔ ሞት ነው የምትሉ ምናልባት የሕይወት ስርዓታችሁን
ምንድነው ፍልስፍና? የህይወት መርህ ምንድነው ቢባል አንዳንዶቻችሁ ሳታፍሩ ደረታችሁ ሞልታችሁ ለኔ የእግዚአብሔርን ቃል እየሰማው መኖር የምትሉትን ያህል የሚያጀግናችሁ እውነት ነው። ሰው ከምድር በሚወጣው በዚህ ዓለም እንጀራ ብቻ እንደማይኖር እናውቃለን። እንደዚህ ቢሆን ኖሮ ከናንተ የተሻለ የምግብ ስርዓትን የሚከተሉ ሰዎች በዚህ ዓለም ላይ አሉ። እነዚህ ሰዎች የጨርቅም ችግር የለባቸው፣ የተሻለ መጠለያ አላቸው፣ ስራም አላቸው። ግን ዓለም የምትሰጣቸውን ምድር የምትሰጣቸውን ብዙ ነገር ይዘው አንድ ነገር ጎድሏቸው ደግሞ ትመለከታላችሁ። መንፈሳዊ አይኖቻችሁን ከፍታችሁ ሰዎቹን ስትመለከቷቸው አለኝ ይላሉ፣ ግን የሌላቸው፣ ለብሰናል ይላሉ፣ ግን የተራቆቱ። ብዙ ነገር ነው እኛ ያለን የምንሰራው የምናስተዳድረው ይላሉ፣ ግን የተራቆቱ ሆነው ተመልክታችሁ ታውቃላችሁ ሆይ? ልክ እንደ ሎዶቅያ ቤተክርስቲያን። የሎዶቅያ ቤተክርስቲያን አማኞች ባለጠጋ ነን፣ ሁሉ አለን፣ አንዳችም አያስፈልገንም ይላሉ። ነገር ግን ጌታ ደግሞ ሲያያቸው ድሃዎች፣ የተራቆቱ፣ ጆሮአቸውም የማይሰማ ደንቆሮች፣ አይናቸውም ኩል የሚያስፈልገው እውሮች ሆኖ አይቷቸዋል። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። እግዚአብሔር ቃል ከሰማችሁ ምን ያህል ዘመን ሆኗችኋል? የእግዚአብሔርን ቃል እናንተ ካገኛችሁ እግዚአብሔር ይባረክ፣ ይሄ መልእክት ዛሬ ወደኔ መጥቷል፣ እኔን አደላድሎ መግቦኛል፣ ጌታዬ እባርከዋለሁ ካላችሁ ምን ያህል ጊዜ ሆናችኋል? ይገርማችኋል። ብዙ ሰዎች ስትጠይቋቸው አማኞች ናቸው፣ ስትጠይቋቸው ክርስቲያኖች ናቸው። የእግዚአብሔርን ቃል ግን ቁጭ ብለህ ከሰማ ምን ያህል ጊዜ ይሆናል ብትሏቸው አንዳንዶቹ መልስ ሁሉ ያላቸው አይመስለኝም፣ ጊዜው ከመራቁ የተነሳ። የእግዚአብሔርን ቃል እየተመገቡ የሚኖሩ ሰዎች ህይወታቸው እንዴት አይነት ነው? ልክ ዳዊት በመዝሙር 1 ላይ በምሳሌ እንደተናገራት አይነት ዛፍ፣ ያቺ ዛፍ በውሃ ዳር አጠገብ የተተከለች ናት። ከቶም ቅጠሏ የማይረግፍ ነው፣ ፍሬዋንም በየጊዜው የምትሰጥ ናት። ሕጉን የሚጠብቅ እግዚአብሔርን ቃል የሚሰማ እንደዚህ ነው የሕይወት ሥርዓቱ። መለምለም ዕጣ ፈንታህ ነው። እግዚአብሔርን ቃል የምትሰማ ከሆንክ መለምለም ዕጣ ፈንታ ነው። መድረቅ አይቻልም፣ መጣውለግ አይቻልም፣ መርገፍ አይቻልም። ስለዚህ የሚያለመልመውን ትተው የሚያደርቀውን፣ የሚያፋፋውን ትተው የሚያከሳውን የተከተሉ ሰዎች ቅድሚያ ሊሰጡት የሚገባው ነገር እንዲያውቁት ነው ጌታችን ኢየሱስ ማርታን የተናገራት። ማርታ ማርታ፣ አንቺ እኮ በብዙ ትደክሚያለሽ፣ በብዙ ትለፊያለሽ፣ የሚያስፈልገው ወይ ደግሞ ቅድሚያ የሚሰጠው ነገር ግን ጥቂት ወይንም አንድ ነው አላት። እሱስ እግዚአብሔርን መስማት። አሜን። ዛሬ እግዚአብሔርን የምንሰማበት ቀን ይሁንልን። እግዚአብሔርን ብንሰማው ምንድነው የሚሆነው? ልፋት ነው የምንቀንሰው። ቀኑን ሙሉ ከማጥመድ በማይክሮ ሰከንዶች ውስጥ መረቦቻችንን በበረከት መሙላት፣ ዓመቱን ሙሉ ከመድከም መጽሐፍ ጥረግረህ ብሏልና እያልን ውጤት አልባ የሆነ ጥረት፣ ትርጉም አልባ ግረት እየለፉ ግን ምንም አይነት ለውጥ ከሌለበት የመባከን ዓለም የሚያወጣን እግዚአብሔርን መስማት።
ውዴ ወዴት ታሰማራለህ? እንዴት እንንቀሳቀስ? እንዴት እንውጣ? እንዴት እንግባ? ምን እንነግድ? ምን እንስራ? ዲቴል መመሪያ ያለው እግዚአብሔር በመንፈሱ በኩል እየከፈቱ ከመዝጋት እየጀመሩ ከማቆም ሲቪ በየመስሪያ ቤቱ እየበተኑ ከጠዋት እስከ ማታ ድረስ ገንዘብ ፍለጋ እየተንከራተቱ ባዶ ዘንቢል ይዞ ወደ ቤት ከመግባት እግዚአብሔርን መስማት ያተርፋል። እግዚአብሔርን መስማት ይጠቅማል። ምሪት እግሩ ስር ነው ያለው። ማርያም ቁጭ ብላ እግዚአብሔርን ቃል ትሰማለች። የመልካም እድል ምርጫዋን አስተካክላለች ማለት ነው። ይህ የማርያም ዓለም የእረፍትና የዝምታ ዓለም ተብሏል። እስኪ ይህንን ወደ ህይወትን ቀይረውና ጥቂት ነገሮችን ደሞ ነግሬያችሁ ወደ ፍጻሜው እንሂድ። በማርታ ዓለም ውስጥ እንደ ማርያም ሆኖ መኖር ይቻላል ወይ? በማርታ ዓለም ውስጥ የማርታ ዓለም ያልነው ይሄ በግርግር የተሞላውን በጥድፊያና በመባከን የተሞላውን ታላቁን ዓለም ሁላችን የምንመላለስበት ይሄው ስርዓት ማለት ነው። በዚህ ያሮጣ አያመልጥም፣ ያልታገለ አይጥልም፣ ተፍ ተፍ ያላለ ምንም አያገኝም በሚባልበት በዚህ ትልቅ ዓለም ውስጥ ሁሉ አንዱን ጥሎ ለማለፍ፣ ለመንጠቅ፣ ለመቀማት በዚህም በዛም ብሎ ለመክበር ጠቢባን ሳይሆኑ ብልጦች በሞሉባት በዚህ ዓለም እንዴት እንደ ማርያም መኖር ይቻላል? ወሳኝ ነጥቡ ይሄ ነው ወዳጆቼ። የትምህርቱ ማዕከል ይሄ ነው። የመልእክቱ ማዕከል ይሄ ነው። በነ ማርታ ዓለም እንዴት እንደነ ማርያም መኖር ይቻላል? በርግጥ ማርታ እንደዛ አይደለችም እንጂ እኛ መልእክቱን ደግሞ በሌላ አቅጣጫ እንድንረዳው ብዬ ነው ይሄን ምሳሌ ማመጣው። የማርታ ዓለም ውስጥ በጣም ብልጦች፣ በጣም ጨካኞች፣ በጣም ክፉዎች የበዙበት ዓለም ነው። ከወተቱ ጋር ውሃ የሚቀላቅሉ ነጋዴዎች፣ በሰው ጤናማ ምግብ ላይ ለሰው ያልተፈቀዱ ጎጂ ኬሚካሎችን የሚቀላቅሉ፣ ለሕፃናትም ሆነ ለሽማግሌ ሕይወት የማይራሩ፣ ገንዘብ ወደ ኪሳቸው ይግባ እንጂ ሌላው ነገር የማያሳስባቸው፣ ደግሞ ጉልበት የሌላቸው ከሚመስሉ ሰዎች ያላቸው ነገር ነጥቀው ቀምተው ለመሮጥ እግዚአብሔርን የማይፈሩ፣ ሰውን የማያፍሩ፣ በጉቦ በመማለጃ ፍትህ የሚያዛቡ፣ ሚዛን የሚሸቅቡ፣ ዕውቀታቸውን ተገን አድርገው ትምህርታቸውን ተገን አድርገው አልተማሩም በተባሉ በገበሬዎች ላይ በመሃይሞች ላይ ቁማር የሚጫወቱ፣ እዛ እነሱ እንዴትም ብለው ነጥቀው በያዙት ነገር ደግሞ ክብር የሚሰማቸው ኩራት የሚሰማቸው ሕይወትማ ይሄ ነው። እንደነዚህ ሰነፎች አይደለም። እነዚህ እኮ ጠዋት ማታ ዝም ብለው ጌታ ጌታ ከማለት ውጪ ሌላ ነገር ያላቸው አይመስለኝም። ሳልፍም ቁጭ ብለዋል፣ ሳገድምም ቁጭ ብለዋል፣ ሰኞም ቁጭ ብለዋል፣ ማክሰኞም ቁጭ ብለዋል፣ እሁድም ቁጭ ብለዋል። የነሱ ማግኘት፣ የነሱ ሀብት ማካበት፣ የነሱ መማር ሰላም የነሳቸው ሰዎች ቋንቋ ነው ይሄ። በእናንተ መቀመጥ፣ በእናንተ መረጋጋት፣ በእናንተ እረፍት ግራ የተጋቡ ሰዎች ቋንቋ ነው።
እንጂ እናንተን የመመልከት መብትም የላቸው አስገዳጅም ነገር የለም። ይወጣሉ ይገባሉ። ወጣው ሲገቡ አንተ ተንበርክከሃል። ሄደው ሲመለሱ አንተ እየጸለይክ ነው። ዞረው ሲመለሱ የእግዚአብሔርን ቃል እያጠናህ ነው። አይ ይላል። ምንም ለውጥ በሌለው ነገር እድሜያችሁን ጊዜያችሁን እንደምትፈጁ ያስባሉ። እሺ ተሽከርከረው መጡ፣ ወጥተው ገቡ፣ ዞሮ ተመለሱ። ምን ይዘው ገቡ ነው? በረከት ያለው ዓለም ውስጥ አይደለም። ራሳችንን የጣልንለት ጌታ እግር ስር ነው። አሳ ያለው ባህር ውስጥ የሚመስለው ሰው አለ። ኖ አሳ ያለው በእግዚአብሔር ፈቃድ ውስጥ ነው። እንደዛ ቢሆንማ የገሊላን ባህር ለምደውታል፣ አድገውበታል እኮ ሐዋርያት። ምንም አሳ ማጥመድ አልቻለም። ሕይወት ዘመናቸውን የሚያውቁት ሙያ ሲከዳቸው ታያላችሁ። ጌታ መጥቶ ግን መረባችሁን በታንኳ በስተቀኝ ጣሉት ሲላቸው እንዴት በበረከት እንደተሞሉ የምታስተውሉት ነገር ነው። መልእክቱ አትሩጡ አይደለም፣ ግን ስለ ሩጡ አይደለም። ጌታን ያለ አልጎደለበትም። ጌታን ያለ ወደ ኋላ አልቀረም። እግሩ ስር የተቀመጠም አላረፈደም። እና በማርታ ዓለም ውስጥ ያሉ አንዳንድ ሰዎች ይተቻሉ የአማኞችን መንገድ። ጠዋት ማታ የምትሮጭለት ጌታ፣ ጠዋት ማታ የምትጠሪው አምላክ ምንም አላደረገልሽም። አይናቸው ቢከፈት እኛ በሰላም ነው ያለነው። እኛ እንደ ማርያም እግሩ ስር ነን ያለነው። ያ የተጣደፉለት ልክ ባልሆነ መንገድ የሮጡለት አቅጣጫ እነሱ ላይ ካቴና ሲያመጣ፣ እነሱ ላይ የእስር አዋጅ አለያም ከከፋ የሞት አዋጅ ሲያመጣ ነው የምታዩት። የምትነግዱ እንደ እግዚአብሔር ፈቃድ ነግዱ። የምትማሩ እንደ እግዚአብሔር ፈቃድ ተማሩ። የምትሰሩም የእግዚአብሔርን ፈቃድ አስቀድማችሁ ስሩን እና በማርታ ዓለም ውስጥ ግርግር፣ ጥድፊያ፣ ሁከት እንዳለ ይህን እግረ መንገዴን ለመናገር ነው እንጂ ማርታ እንደዛ ናት ለማለት አይደለም። ማርታ አካባቢ ከደረሰን ግን እግረ መንገዳችንንም የዘመኑ ማርታዎች በሚገባቸው ቋንቋ እንናገራቸው በሚል ነው። ማርታን ጌታ አልነቀፋትም። መጽሐፍ ቅዱስ ውስጥ ሲነቅፋት አናይ። ምንድነው ያላት? ማርታ ማርታ በብዙ ነገር ትጨነቂያለሽ ነው፣ ትታወኪማለሽ፣ የሚያስፈልገው ግን ጥቂት ወይንም አንድ ነገር ነው ብሏታል። አሁን ይሄ ነቀፋ አይደለም ወገኖቼ። የማርታ ዓለም የሰራተኞች ዓለም ነው። በጎ ጎን እኮ አለው አይደለም? የሰራተኞች የትጎች ዓለም ነው። የፈጠረን ጌታ ደግሞ ስራ እንድንሰራ ፈቅዷል። የሰው ልጅ መጀመሪያ ሲፈጠር ታስታውሳላችሁ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 15 ላይ እግዚአብሔር አምላክም ሰውን ወስዶ ያበጃትም ይጠብቃትም ዘንድ በኤደን ገነት አኖረው ይላል። ሰውን ከፈጠረው በኋላ ሰው ስራ ፈት እንዲሆን አይደለም እግዚአብሔር ሐሳብ። ስራ እንዲሰራ ገነትን እንዲያበጃጃትና እንዲጠብቃት እግዚአብሔር የፈጠረውን ዓለም እንዲንከባከብ የእግዚአብሔር ሐሳብ ነው። እዚህ ላይ አጽንኦት ሰጥቼ የምነግራችሁ ወገኖቼ፣ እኛ አማኞች ያለ ስራ እንድንኖር እግዚአብሔር ፈቃድ አይደለም። በፍጹም እግዚአብሔር የሰው ልጆችን ያለ ስራ እንዲኖሩ አልፈጠራቸውም። ለምን መሰላችሁ? ካልሰራን ተፈጥሯችን ራሱ አደጋ ውስጥ ይገባል። ሰውነታችን እንድንንቀሳቀስ ተደርጎ ነው የተፈጠረው። አንዳንድ ጊዜ ብዙ ተቀምጣችሁ ወይ ደግሞ በህመም ተኝታችሁ ስትነሱ ሰላም ይሰማችኋል ወይ?
ኃይል አይከዳችሁም ወይ? አቅም አያንሳችሁም ወይ? በተንቀሳቀሳችሁ ቁጥር እየደከማችሁ አይደለም የምትሄዱት፣ ኃይል እያደረጋችሁ ነው የምትሄዱት። የድሮ ሰዎች በተለይ ወላጆቻችን እንዲህ አውደ ዓመት ሲሆን የሆነ ክብረ በዓል ሲሆን በዛ ቀን ነው መቼም ቤት መታገኟቸው አይደል? የድሮዎቹ የዛሬዎቹን አይደለም። ዛሬዎቹ ሁሌ ቤት ነው አላ ኢንተርኔት አለ። ክብር ለጌታ ይሁን። ሁሌ ሶፋ ላይ ሁሌ አልጋ ላይ ነው ዝም ብሎ እዛ እንደ ሙቀጫ የሚንከባለለው። የድሮዎቹ ግን አውደ ዓመት ወይ አስገዳጅ ነገር ካልመጣ ቤት አይሆን። አቤት የበዓል ቀን የሚረዝምባቸው ሰዎች አሉ። አሁንም አሉ እንዲህ አይነት ሰዎች፣ የእረፍት ቀኖች የሚረዝሙባቸው። እነዚህ ሰዎች ያለ ስራ መኖር በፍጹም አይችሉም። ለአእምሯቸው የነገሩት ነገር አለ። በቃ ረጅም ዘመን የመጡት እንደዚህ ስለሆነ አንድ ቀን እረፉ ስትሏቸው በጣም የሚከብዳቸው አሉ ማለት ነው። እንድንሰራ ተደርገን ነው የተፈጠረ ነው። አንደኛ ተሰሎንቄ መጽሐፍ ምዕራፍ 3 ቁጥር 10 ላይ ሊሰራ የማይወድ ቢኖር አይብላ ተብሎ ተጽፏል። ሊሰራ የማይወድ ቢኖር ምን አይበል? አይብላ። ጌታችን ኢየሱስም ሐዋርያትን ምን ነው ቀኑን ሙሉ ስራ ፈታችሁ ውሏችኋል የሚለውን ባለጸጋ ታሪክ ነግሯቸዋል። እንድንሰራ ይፈልጋል ጌታ፣ እንድንሰራ ይፈልጋል። አማኞች ተግተው ሰርተው ዓለምን እንዲለውጡ እግዚአብሔር በጎ ፈቃድ። ትምህርትና ስራ የሚሽነሪዎች ቀዳሚ ተግባር ነው። እንደዛም መሆን አለበት። የቀደሙት ሚሽነሪዎች የቀደሙት የወንጌል ሰዎች ወደ ዓለም ሲወጡ ለስራ ነው የወጡት። አንዳንዶቹ ሐኪሞች ናቸው፣ አንዳንዶቹ መሐንዲሶች ናቸው፣ አንዳንዶቹ መምህራን ናቸው፣ አንዳንዶቹ ገበሬዎች ናቸው፣ አንዳንዶቹ ወታደሮች ናቸው። በሙያቸው ሰዎችን ያግዛሉ። በሚሰብኩት ወንጌልና በተልኳቸው ደግሞ ነፍሳትን ከጨለማው መንግስት ያስመልጣሉ። ሚሽነሪ ነህ ወይ? እግዚአብሔር ልኮሃል ወይ? ህልም አለ፣ ባለ ራእይ ነህ። እንግዲያ ለሰዎች የሚጠቅም ሙያ እጅ ላይ ምን አለ? ለማህበረሰብ የሚጠቅም አንዳች ነገር ባንተ ዘንድ ምን አለ የሚፈለግ? ጊዜው የሥራ ጊዜ ነው። እንድንሰራ ይፈልጋል እግዚአብሔር። እግዚአብሔር ቃል በነገራችን ላይ ስንፍናን በፍጹም አያበረታታም። በፍጹም የማያበረታታው ነገር ስንፍናን ነው። ስራ ወደ ራእይ ግብ ለመድረስ፣ አቅመ ደካሞችን ለመርዳት፣ የተገለጠውን መጽሐፍ ቅዱሳዊ አኗኗር በነጻነት ለመኖር፣ እግዚአብሔርንም ያለ ተጽዕኖ ለማምለክ ስራ እጅግ ወሳኝ ነው። አንገት እንዳትደፋ፣ የሰዎችን እጅ እንዳታይ፣ አንተና ቤተሰብ ወደ ኋላ በመቅረት በሚኖረው የአምልኮ ስርዓት እንዳይሸማቀቅ ከመስራት ውጭ አማራጭ የለም። ስለዚህ ለክርስቲያኖች የጌታ ድምጽ ዛሬ በማርታ ዓለም ውስጥ እንደነ ማርታ ትጎች እንድትሆኑ፣ እንደነ ማርታ እንድትንቀሳቀሱ፣ እንድትሰሩ የእግዚአብሔር ሐሳብ ነው። ወደ ማርያም ዓለም ደግሞ ልውሰዳችሁና ልጨርስ። የማርያም ዓለም፣ በማርያም ዓለም ውስጥ ያለው እረፍትና አለመታወክ መንፈሳዊ እፎይታ ነው ያለው። ማርያም የማይቀሟትን በጎ ዕድል መረጠች የተባለችው መንፈሳዊ ሀብት ነው። ዓለም የማትሰጠን ስጋና ደም የማያወርሰን ከእግዚአብሔር ብቻ የሚለቀቅ ነገር አለ። እሱ ምንድነው? የውስጥ ሰላም ነው። እስቲ የውስጥ ሰላም በሉ፣ እፎይ በሉ እስኪ። እረፍት ነው።
እግዚአብሔር በልጁ በኢየሱስ ክርስቶስ ለኛ ያደረገልን ትልቁ ነገር እረፍት ነው። እረፍት ነው። ወደ እረፍታችን የገባ ነው። በክርስቶስ ኢየሱስ ወደ እረፍት ነው የገባ ነው። ወደ ሆነ ሃይማኖት አይደለም የገባ ነው። ወደ ሆነ መደብ ትግል አይደለም አማኞች የገቡት፣ ወደ እረፍታቸው ነው የገቡት። ዓለም ታውቃላችሁ በመቅበዝበዝ የሕይወት ሥርዓት ውስጥ ነበረ። ሐዋርያው ጴጥሮስ ሁላችሁ አለ፣ ሁላችሁ እንደ በጎች ትቅበዘበዙ ነበር፣ አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። የመለሰን ይባረክ። ምናልባት በትላንትና ታሪካችን የምታውቁን አንዳንድ ሰዎች መንደሩን ስናምሰው፣ ከተማውን ስናውከው፣ ሀገሩ ሲገለባበጥ ኦድ በሆነ ስነ ምግባር መጠጥ ቤቶችን ሁሉ ስንረብሽ የምታውቁን ሰዎች ዛሬ ላይ ስታዩን በትላንትናው ማንነታችን በዛ ባህሪ ካልተመለከታችሁን አንድ ነገር ሆኖ ነው። ወደ እረፍታችን ገብተን ነው። ክርስቶስ ኢየሱስ ትክክለኛው ሰንበት ነው። እውነተኛው ሰንበት ቀኑ አይደለም፣ የቀኑ ጌታ ክርስቶስ ነው። ማንም በቀን አያርፍም። የረፍት ቀን ነው ዛሬ ተብሎ በታወጀ በዛ ቀን ላይ ያረፈ የለም። ማንም በማዕድ ዙሪያ ስለተሰበሰበ ዶሮ ወጥ ስለበላ የሥጋ ዝልዝል ስለበላ አያርፍም። ረፍት በኢየሱስ ነው። እናንተ ሸክም የከበደባችሁ አሳርፋችሁ ዘንድ ወደ እኔ ኑ ብሎ የጠራን በማሳረፉ ቅንጣት ታህል ጥርጣሬ የሌለው ጌታ ኢየሱስ ይባላል። ስሙ ይባረክ። ኢያሱ አላሳረፈም። ኢያሱ አሳርፏቸው ቢሆን ኖሮ እንደገና ሰንበት ባልተቀጠረላቸው ነበር ይላል። እውነተኛው እረፍታችን ኢየሱስ ነው። ማረፍ ላልቻሉ ሰዎች ጥሪ አለ። ተራራ በመውጣት ቁልቁለት በመውረድ ሀገር ምድሩን በማካለል እናርፋለን ብለው እረፍታቸውን የሚፈልጉ ሰዎች፣ እረፍት በቦታ አይደለም፣ እረፍት በጌታ ነው። የትኛውም የደረስንባቸው ቦታዎች ከጥቂት ሰዓታትና ቀናት በኋላ ይሰለቹናል። ሁሌ የማይሰለች የእረፍት ቦታ የኢየሱስ እግር ነው እና ማርያም የመረጠችው ቆንጆ ቦታ ነው። በዓለም ላይ ልዩ ቦታ የኢየሱስ እግር ነው። በዓለም ላይ ሰላም የሚሰጥ እረፍት የሚሰጥ ሰዎችን የሚያረጋጋ ቦታ የጌታ የኢየሱስ ክርስቶስ እግር ነው። መጽሐፍ በመዝሙር 46 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ እወቁአል። እረፉ። ከስጋ ድካም አይደለም እረፍቱ፣ የውስጥ ነው። የነፍስ አለመታወክ ነው። የመንፈስ እረፍት ነው እንጂ እረፉ የሚለውን ቃል ወይንም ደግሞ ማርያም በጎ እድልን መረጠች የሚለውን ቃል አንዳንዶች ደግሞ አጣመው በሌላ መንገድ ይረዱታል። የመናኝ መንፈስ ስራ አንፈልግም፣ ትምህርት አንፈልግም፣ ኑሮ አስጠልቶናል ብለው ይህንን ዓለም ለቀው የሚወጡ አሉ። ይሄ በእውነት መጽሐፍ ቅዱሳዊ ነው። የሐዲስ ኪዳን የሕይወት ሥርዓት ነው። ለጸሎት ደርሶ መልስ ቢሆን ከከተማ መውጣት ችግር የለበትም። ለመኖር ግን ጠቅልሎ ወጥቶ ሰው በቃ በዛ ኖራለሁ፣ ትዳርም አልፈልግም፣ ከሰው ጋርም አልፈልግም፣ መስሪያ ቤትም አልፈልግም። እንዴ አንተ ጥላሃት የወጣሃትን ዓለም ማን በአደራ ሊያስተዳድራት ነው? ምንድነው ያንተ ኃላፊነት? ምንድነው እግዚአብሔር አንተን ወደዚህ ምድር ያመጣበት ቀዳሚ ምክንያት? እግዚአብሔር የፈጠረውን ዓለም በአደራ እንድታስተዳድራት፣ እንድትንከባከብ፣ የሚጠፋውን እንድታቀና፣ እንድታለማ፣ ጨለማው ባንተ እንዲበራ፣ ቆሻሻው ባንተ እንዲወገድ፣ ሁሉ ባንተ እንዲስተካከል ነው እግዚአብሔር አንተ የሚፈልገው። አንተ ደግሞ ይህንን ነገር ትተኸው ወጥተሃል። ሁሌ ጸሎት፣ ሁሌ ጸሎት፣
ትጉና ጸልዩ አለ እንጂ መጽሐፍ 365 ቀን እየጸለያችሁ ብቻ ኑሩ አላለም ሰማይ። በ365ቱም ቀን ትጸልያለህ። ግን ያ ማለት ስራ ጸሎት ይሆናል ማለት ነው? እንደዛ ነው የምትረዱት? አንዳንዶች ደግሞ የማርያምን በሌላ ትርጉም ይረዱትና የስንፍና ገበሬዎች አሉ። ስንፍናን ደግሞ ፕሮሞት የሚያደርጉ በቃ እኔ ጌታ ትዳርሽን ተይ ብሎኛል፣ ስራም ደግሞ ልቀቅ ብሎኛል፣ በቃ የኔ ስራ እሱም መከተል ነው፣ በቃ ስራ የኔ የሙሉ ጊዜ አገልጋይ ነኝ። ምን እያልክ ነው? የሙሉ ጊዜ አገልጋይ ማለት ምን ማለት እንደሆነ ራሱ ገብቶሃል? ልጆችን እያስራብክ እግዚአብሔር በኃላፊነት ያስቀመጠህን ቦታ ትተኸው፣ እንደዛ አይደለም። ተሳስተህ ነው። ባንተ መደበኛ ትርጉም ነው። እግዚአብሔር ስራ ፈቶችን አያበረታታም። እንሰራለን፣ እንተጋለን፣ በእጆቻችን እየሰራን እንደክማለን። በማንም ላይ ጡረተኛ አንሆንም። የማንንም እጅ አንመለከትም። የማንንም ፊት አናይም። ተመጽዋቾች አንሆንም። እንደ ያዕቆብ መሶቡ ላይ የቆሙ እንደ ያዕቆብ የእንጀራው የወጡ ድስት ላይ እግራቸውን የተከሉ ከዛ ጥቂት ደግሞ እነሱ እየሰጡን ደግሞ ከነሱ ፍርፋሪ በታች እንድንኖር ለሚፈልጉ ሰዎች ንገሯቸው። ጤነኞች ነን፣ ባለ አእምሮዎች ነን፣ እንሰራለን። የሰማይ አምላክ ደግሞ ስራችንን ይባርካል። ከናንተ ምንም አንፈልግም። እየሰራንም ጌታን እናገለግለዋለን። እየሰራን ወንጌልን እንሰብካለን። እየሰራን እናመልከዋለን። እየሰራን ህብረት እናደርጋለን። በዚህች ቤተ ክርስቲያን ሰዎች አባል ለመሆን ሲመጡ የመጀመሪያዎቹ መስፈርቶች ስራ መስራት ወይንም መማር ግዴታ ነው። በዚህ ቤተ ክርስቲያን የማይሰራ አናቅፍ፣ አለበለዚያ መማር አለበት። ስራ የሌለው ሰው ሊመጣ ይችላል፣ ይታገዛል፣ ጥቂት እድል ይሰጠዋል። የጀበና ቡና እንኳን ቢሆን መስራት አለባት እንጂ 7 ቀን እዚህ እየዘመረች እየተንከባለለች እንድትኖር እግዚአብሔርም አይፈልግም፣ እኛም አንፈቅድም። ማርያም የማይቀሟትን በጎ ዕድል መረጠች ሲባል ወዳጆቼ ስራ ፈታ ተቀመጠች። ስራ መፍታት በጎ ዕድል ነው እያለ አይደለም ጌታ። ይሄ የተሳሳተ ትርጉም አይደለም። የሚበልጠውን ነው ያለው ጌታ። የሚበልጠው ካለ የሚያንሰው አለ ማለት ነው። የሚያንሰው የቱ ነው? የዚህ ዓለም ነው። የሚበልጥ የቱ ነው? የዛኛው ዓለም ነው። የሚያንሰው የቱ ነው? የሥጋ ነው። የሚበልጥ የቱ ነው? የነፍስ ነው። ይሄን እያለ ነው እንጂ አትስሩ አይደለም። አትስሩ አይደለም። ግን በጸጥታ ሆና በእርጋታ ሆና ትሰማው ነበር። እግዚአብሔርን እየሰማችሁ ኑሮ። ዘሌዋውያን መጽሐፍ ምዕራፍ 25 ከቁጥር 18 እስከ 19 ያለውን ቃል ላንብብላችሁ። እንዲህ ይላል፣ ስርዓቴንም አድርጉ፣ ፍርዶቼንም ጠብቁ፣ አድርጉትም፣ በምድሪቱም ውስጥ በጸጥታ ትኖራላችሁ። ምድሪቱም ፍሬዋን ትሰጣለች፣ እስክትጠግቡም ድረስ ትበላላችሁ፣ በእርሷ ውስጥም በጸጥታ ትኖራላችሁ አለ። ክብር ለእግዚአብሔር ይሁን። ስርዓቴን ጠብቁ፣ ሕጌን ጠብቁ፣ እኔን ስሙ አለ እንጂ እኔን እያመለካችሁ ዝም ብላችሁ ተቀመጡ አላለም። ምድሪቷ ምን ትሰጣችኋለች? ፍሬ ትሰጣችኋለች። ፍሬ ምድር የምትሰጠው ፍሬን ላረሱባት ነው፣ ለገበሬዎች ነው። ከዛስ በጸጥታ ትኖራላችሁ። በጸጥታ ማለት ምን ማለት ነው? የሚያውክህ ነገር የለም ማለት ነው። በአካባቢ ጥይት አይተኮስም ማለት አይደለም። ፈንጂ አይፈነዳም ማለት አይደለም። ጎረቤት አይጫጫህም ማለት አይደለም። አንተ ግን በጌታ ሰላም ነህ። ሰላምህ ከሱ የተነሳ ነው። ቃል መጥቶልሃል፣ በጸጥታ ትኖራለህ አለ
እና አካባቢውን ያወከው ነገር አያወክህም ማለት ነው። ኢያሱ 18 ቁጥር 1 የእስራኤል ልጆች ማህበር ሁሉ በሴሎ ተሰበሰቡ፣ በዚያም የመገናኛውን ድንኳን ተከሉ፣ ምድሩም ጸጥ ብሎ ተገዛላቸዋል። በኢያሱ የሚመሩት በሴሎ የመገናኛውን ድንኳን ተከሉ። ከዛ አምልኮ ጀመሩ። የመገናኛው ድንኳን ማለት እግዚአብሔርና እስራኤል የሚገናኙበት ማለት ነው። አምልኮ ጀመሩ። ከዛ ምድሪቱ ጸጥ ብላ ተገዛችላቸው ይላል። እንዲገዛልህ ትፈልጋለህ? ከባቢው ከቤትህ ጀምሮ ከባቢው እንዲገዛልህ ትፈልጋለህ? እውነተኛውን አምልኮ ማምለክ ጀመር። የእውነትና የመንፈስ አንተ ለእግዚአብሔር ተገዛ፣ ያስገዛልሃል አካባቢው። ከዛ ምድሪቱ ጸጥ ብላ ተገዛችላቸው ይላል። ኢሳይያስ 30 ቁጥር 15 የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። ልድገመው። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። ኃይል የሚሆነው በጸጥታ ውስጥ ነው አለ። ኃይል የሚሆነው በመታመን ውስጥ ነው። በሩጫ ውስጥ አይደለም፣ በጥድፊያ ውስጥ አይደለም። እግሩ ስር ቁጭ በል፣ ተረጋጋ፣ ከዛ ኃይል ይሆንልሃል። ምን ማለት ነው ይሄ? እስቲ የማርያም ዓለም የጸጥታና የረፍት ዓለም ነው በሉኝ እስኪ። ይሄ ማለት የነፍስ እፎይታ፣ የህይወት እርካታ ያለበት ስፍራ ነው። ዓለም ያጣው አሁን እረፍት ነው። ታውቃላችሁ፣ እረፍት የውስጥ ሰላም ማለት ነው። ብዙ ሰው ያረፈ ይመስላል። ጠጋ ስትሉት ከፍተኛ የሆነ ጦርነት ይከናወንበታል። አንዳንድ ሰው የዋህ ነው። በሀገሩ ወይ በዙሪያው ጦርነት ካለ ጦርነት በዚህ አካባቢ አለ፣ እስካሁን እየተዋጉ ነው ይላል። ሰውየውን ትኩር ብላችሁ አይኖቹን ስታዩት ደግሞ እሱ ውስጥ ሶስተኛው የዓለም ጦርነት ተጀምሯል። እየበላ አይጠግብም፣ እየጠጣ አይረካም፣ ለብሷል አይሞቀውም፣ በትዳሩ ደስተኛ አይደለም፣ በስራው ምናምን ኡፋ ያላለም፣ እግዚአብሔርን የማባረክና የእንትን ህይወት ከሱ ውስጥ የለ። በቃ መረጋጋት የሚባል የለ። መረጋጋት ስላችሁ ደግሞ አንዳንድ ሰው ዝም ብሎ ቁጭ ስላለ የተረጋጋ ለመምሰል የሚያስመስል አለ። የወጣላቸው አርቲስቶች አሉ ታውቃላችሁ። እንዲህ ስታያቸው መልካቸው አያሳጣም፣ እንደ እብድ ጆሮአቸው ላይ ሰንደል የለም፣ በአንድ እግር ሲሊፐር በአንድ እግር በባዶ አይራመዱም፣ ለብሰዋል አስተካክለው ያምራሉ። ጠጋ ብላችሁ አንድ 10-20 ደቂቃ ከነሱ ጋር አሳልፉ። ዳታ ሲዘል ጥርስ ሲዘል ታየዋለ። ሰውየውን ጋጋ እያረገ ደብል ባይናገርም የሆነ ነገሩ ሲረብሽ ሲያወከ ካንተ መንፈስ ጋር ሲጋጭ እንደው ባልተጠጋውት ምትሉት ሰው አለ። በሩቅ እንደወደድኩት ምትል ሰው አለ። ወዳጆቼ ስለ እነዚህ ሰዎች መጸለይ ያስፈልጋል። ትክክለኛውን የእረፍት ቦታ መጠቆም ያስፈልጋል። በቃ በጌታ በኢየሱስ ክርስቶስ እመን፣ አንተና ቤተሰቦች ትድናላችሁ። ያርፋል እንዳለ ቤተሰብ ሁሉ ያርፋል፣ አንተ ብቻ አይደለም። እሱ የእረፍት ዓለም ነው። የእረፍት ዓለም ነው ወዳጆቼ። እንዲህ ስላችሁ በሃይማኖት ቤት ውስጥ ያሉ በስም ክርስቲያን የሆኑ ደግሞ እብዶች እንዲሁ ከግማሽ በላይ ናቸው። በጌታ ናቸው፣ የጌታን ስም ይጠራሉ፣ መጽሐፍ ቅዱስን በእጃቸው ይዘው ሊሆን ይችላል። ግን ያልተረጋጉ እብዶች የመንፈስ ዓለም ላይ ከፍተኛ የዳንስ ትርኢት የሚያሳዩ ደግሞ ቀውሶች አሉ። ከሰው ጋር ባላቸው መስተጋብር ይህ ለማውራት ለመነጋገር ክርስቲያን ስለሆነ ብቻ በጌታ ነሽ በጌታ ሃሌሉያ ፓፓ ታርባረ በጌታ ስለሆነ አውቶማቲክ ላይ አርገ ልቀቅበት ያለ ማን ነው?
በጌታ ነሽ ብሆንስ በጌታ እኔ ሰላማዊ ሰው ነኝ። እኔ የተረጋጋው ሰው ነኝ። መጀመሪያ የኔን ባህሪ አውቀ፣ መጀመሪያ የኔን ጠባይ ተረድተ፣ እኔ የምፈልገውና ምጠላውን ነገር እሱን ተገረተ ነው። ሳይፈቀድልህ በር ሳይከፈት በመስኮት ገብተ ሃሌሉያ አሁን እንጸልያለን ብለ ጸሎት አልፈለገማ ሰውየው ሰዓቱ ላይ ሌላ ነገር ነው የፈለገው። መንገድ ላይም ወክ እያደረክ እጅህም ይዙ ሰዎች አሉ። ቀውስ በስቷል። እረፍት ነው ጌታ። አሜን። ሰላም ነው ጌታ። እነዚህም ትክክል አይደሉም። ዝም ብሎ ደግሞ ባለመቅበዝበዝ ውጫዊ ምልክቶች ሳታዩ ዝም ብሎ ተቀምጦ ደግሞ በቃ የጦር ሜዳ የሆነ ሰው አለ። እሱም በምን ታውቁታላችሁ? የእናንተ መንፈስ ዲዘርን ያደርጋል። ሰውየው ጭንቅ ይላችኋል። እናንተ ትታወካላችሁ። ይጋባል እኮ ማይጋባ በዚህ ዓለም ላይ ስብራት ብቻ ነው። ሌላው ነገር ሁሉ ይጋባል። ስብራት ብትሰበሪ አንቺ ነሽ እንጂ አጠገብሽ ያለው አብሮ አይሰበርም። ስብራት አይጋብ። ሌላው ነገር ሁሉ ይጋብ። በተለይ ኔጌቲቭ የሆኑ ነገሮች ይጋባል። ኃጢአት እንኳን አይገርማችሁም? ኃጢአት እኮ ይወረሳል። ትወረሳል አይደል? በጣም የሚደንቀው የማይወረሰው ጽድቅ ነው። ጽድቅ ያንተ ነው። ያንተ ጽድቅ ለሌላው አይሆን። ኃጢአት ግን እንደዛ ነው። ኃጢአትን የሚያለማምዱ፣ ኃጢአትን እንደ ጉንፋን የሚያጋቡ፣ ኃጢአትን በቃ የሚያከፋፍሉ ሰዎች አሉ። ይለመዳል። እኔ እንደዛ ለምን ጽድቅ አይለመድም? ያረፈ ሰው ምልክቶች፣ አንደኛው በአምላኩ መታመኑ። በአምላኩ የታመነ ነው። ለቀ የታመነ ነው። ያረፈን ሰው በዛ ታውቁታላችሁ። የታመነ ነው ማለት በደናው ቀን አይደለም። ሀገር ሲገለባበጥ እሱ በአምላኩ የታመነ ነው። በአምላኩ ያልታመነን ሰው በምን ታውቁታላችሁ? በቃ ትንሽ ነገር ኮሽበል መታወክ ነው፣ ማልቀስ ነው፣ ወዮልኝ ነው፣ ምን ይሻለኛል ነው፣ እንቅልፍ ማጣት ነው። ጌታ ኢየሱስ እንደዚህ ያለ የመታወክ መፍትሄው ማመን ነው። ስለዚህ በአባቴ እመኑ፣ በእኔም ደግሞ እመኑ። ልባችሁ ምን አይበል? አይታወክ። ሃሌሉያ። ስለዚህ በትንሽ በትልቁ ለሚታወክ አይምሮ መፍትሄው ታመን። ያመንከው አይጥልህም። ያመንከው ስትጠፋ አያይም። ማመን የሚታመኑ ሰዎችን ምልክታቸው ምንድነው? የተረጋጉ ናቸው። በእግዚአብሔር የሚታመኑ። ኢኮኖሚው ሊወጣ ሊወርድ ይችላል። ሀገር በመትረየስ ሊታጠር ይችላል። እነሱ የታመኑ ናቸው። ሁለተኛው በገዛ ራሳቸው ጉዳይ ላይ ብቻ ያተኩራሉ። እነማ? ያረፉ ሰዎች። ያረፈ ሰው ምልክቱ ራሱና የራሱ ጉዳይ ብቻ ላይ ነው ያለው። ያላረፈስ ለካፊ ቤተሰብ ጨርሶ፣ ጎረቤት ጨርሶ፣ ሀገር ምድሩን እንትናን ያመጣል ይቦጭቃል፣ እንትናን ያመጣል ይቦጭቃል። ሀገር ሙሉ የሚለክፉ ያበዱ ውሻዎች አሉ። እነዚህ ሰዎች በተደጋጋሚ የሰው ስም በማንሳት ስለ ሌላው በማውራት ነው ቀናቸው የሚጨርሱት። ምልክቱ ምንድነው? አላረፉም። አንተ አላረፍክም በለው። ልክ ዝም ብላ ጀማውን ሁሉ በሐሜት ማስቲካ ምታኝከውን ሴት አላረፍሽም በላት። ያላረፉ ሰዎች ምልክቱ ምንድነው? የሰው ስም ከአፋቸው አይጠፋም። አንዳንድ ጨዋ ሰዎች ደግሞ አሉ። ብትሞት ይሉንታ ከያዛቸው ዝም ብለው ይሰሙሃል እንጂ ተደርበው ገብተው አያሙም። ይሄ ያረፉ ሰዎች ምልክት ነው። ሶስተኛው በሆነው ባልሆነው አይታወኩም። ደግ መዝሙር 27 ቁጥር 3 ሰራዊትም ቢሰፍርብኝ ልቤ አይፈራም ይላል።
ያረፉ ሰዎችን በምን ታውቃለህ? በሆነው ባልሆነው። እንደ ሰው የሚያውክ ነገር አለ፣ እንደ ሰው የሚረብሽ ነገር አለ አይደል? ልብ የሚይዝ ነገር አለ። ያላረፉ ሰዎች ግን ምልክት ህልም አይተው እኮ ህልም አይተው ይታወቃሉ። ባሏን ጠርታ ያቺ ቀይ ሴት ማናት? የቷ? በህልሜ ስትስም አይቻለሁ። ኧረ አላቃትም አየኋት እኮ ነው። እና ያየሽው አንቺ አይደለሽም እንዴ? በጭራሽ የኔ አምላኬ ህልሜን አልጠራጠር ካየው ጠባይ። አራተኛው ያረፉ ሰዎች ምልክታቸው የሰላምና የፍቅር ሰዎች ናቸው። ወደ እነሱ ምንም አይነት ጠብ ይዛችሁ ብትሄዱ፣ የፈለገ ሁከት ብትሄዱ እሳቱ ላይ ውሃ ነው የሚጨምሩበት። ለጠብ አይመቹ። የፍቅር ሰዎች ናቸው። ለሁከታይም አርፈዋላ። ማረፍ ማለት ምን ማለት ነው? ትልቁን ነገር በህይወት የሚያስፈልግህን ነገር አግኝተሃል ማለት ነው። ስለዚህ ባነሰው ነገር በትርፍ ገብተ የሰው ጦርነት አትዋጋም። ቤተኛውም ቦታ አሉ እነዚህ ሰዎች። በነገራችን ላይ በመስሪያ ቤቶች አሉ፣ በማህበራዊ ህይወት አሉ፣ በቤተ ክርስቲያን አሉ፣ በውጭ አሉ። ምልክታቸው ምንድነው? እነዛ ሰዎች ከማንም ላይ በጠብ በሁከት ምንም ነገር እነሱ የሰላም ሰዎች ናቸው። እግዚአብሔር የሞላለት ሰው እንዲህ አይነት የክብር ህይወት ይኖራል። ይሄ ረፍት ምልክት ነው። የማርታንና የማርያምን ዓለም እንዴት ሚዛን ሰርተንለት እንየው። የማርታ ዓለም የሥራ የትጋት የባካኞች ዓለም ነው። እሱ ያስፈልጋል። አዎ ያስፈልጋል። ለምን? የተፈጠርነው እንድንሰራ ነው። መጽሐፉም የማይሰራ አይብላ ይላል። ስለዚህ መሮጥ፣ መልፋት፣ መድከም፣ የጎደለውን ለመሙላት ኑሮን ለማሸነፍ ተገቢ ነው። እና እንዴት አድርገን ባላንስ እንስራ? ግን ህይወት ይሄ ብቻ አይደለም። ሁሌ ማለዳ ወጥተው አመሻሽ ላይ የሚገቡ ለአምልኮ ጊዜ የሌላቸው፣ ለእግዚአብሔር ቃል ጊዜ የሌላቸው፣ አምላካቸው እግር ስር ለመንበርከክ ለመቀመጥ ጊዜ የሌላቸው ሰዎች አሉ። እነዚህ በወደዱት ነገር ይጠፋሉ። ሰው ስጋዊ ብቻም አይደለም መንፈሳዊ ፍጡርም ነው። ስለዚህ በመንፈስ የሚጎልህን ነገር ደግሞ ምትሞላበት ስፍራ አለ። እሱም የአምላክህ እግር ነው። እንደ ማርያም ቁጭ ማለት ያስፈልጋል። እንደ ማርያም ቁጭ ማለት ያስፈልጋል። ስለዚህ የምናስታርቀው ቤት ነው። እንደ ማርያም ስራን መስራት፣ ስራን ወደን ስራችንን ወደ ጸሎት እንቀይረው። ለምሳሌ እየሰራን የሆነ ነገር ሲሰማን ቆም አርገነው እባርካለሁ ብንል 5 ደቂቃ ዓለም ይጠፋል። በቀን ውስጥ የተወሰኑ ሰዓቶችን እግዚአብሔርን ለማመስገን ብንጠቀምበት ዓለም ይጠፋል። የዘመን ፍጻሜ ነው። ስለዚህ እየሰራችሁም ጥቂት ከአምላካችሁ ጋር የምትገናኙበት ጊዜ ይኖራችሁ ነው። ሁለተኛው በህይወታችን የተወሰነ የጸጥታ ጊዜን እንመድብ። የጸጥታ ከራሳችሁ ጋር የምትሆኑበት ጊዜ ይኖራችሁ። ከግርግሩ ወጣችሁ፣ ከአጀቡ ወጣችሁ፣ ከትርምስ ወጣችሁ ከራሳችሁ ጋር ጊዜ ውሰዱ። ከራሳችሁ ጋር ስል እናንተና የምታመልኩት አምላክ ማለት ነው። ይህም ማለት ምን ማለት ነው? ጸልዩ። ጸሎት በሁለት ወገን ያለ እናንተና በእግዚአብሔር መካከል ያለ ንግግር ነው። ግን እናንተ ብቻ ተናገሩ አይደለም፣ ጥቂት ደግሞ እግዚአብሔር የሚለውን ስሙ። ማርያም እግዚአብሔር የሚለውን ጌታ ኢየሱስ የሚለውን እየሰማች ነበር እንጂ ረጅም ሰዓት እግሩ ስር ሆና እየለፈለፈች ነበር አይልም። እና ተንበርክካችሁ ጸጥ ብላችሁ እሱ በልባችሁ የሚናገረው መልእክት አለ፣ ስሙት ነው። ሌላው ስራን በትጋት መስራት፣ ነገር ግን ውጤቱን ለጌታ መተው ነው። የመጨረሻው ስራን በትጋት መስራት፣ ግን ውጤቱ ምንም ይሁን ምን ለጌታ መተው፣ አለመጨነቅ ውጤቱ ላይ።
ማርታን ያሳሰባት ይሄ ነው። ትለፋለች፣ ትደክማለች። እንዲህ ለፍቼ ያለ አጋሽ ውጤቱ ብላ ነው ጭንቀት እኮ የሚመጣው ምንድነው? ጉድለት ላይ በማተኮር አይደለም ነው አይደለም? ስለዚህ ወጡ ቢጎረናስ እንጀራው የሆነ ነገር ቢሆንስ ጌታ ሆይ ባክህ ታግዘኝ እሷ ምናምን አለች ማለት። ጌታ ደግሞ እንደዚህ ያለ ማርታ ማርታ በብዙ ትለፊያለሽ፣ ትጨነቂያለሽ፣ የሚያስፈልገው ጥቂትና አንድ ነው። ቀኑን ሙሉ የሚለፉ ሰዎች፣ ትልልቅ የሥራ ዓለም ውስጥ ያሉ ሰዎች ምሳ ሰዓት ላይ ስንት እንጀራ ነው የሚበሉት? አይገርምም? ይሄ ሁሉ ተለፍቶ አንድ እንጀራ ነው። ማታ ወደ ቤታቸው ሲገቡ ስንት አልጋ ላይ ነው የሚተኙት? ግማሹ ላይ የሚተኛለን። ስትንቀሳቀስ ራሱ ተሽከርካሪ ቢኖር እንኳን ጎማው ነው እንጂ 4 ጎማው ነው እንጂ 10 አንድ ወንበር ላይ ነው የምትቀመጠው። ያን በሚያክል መኪና ትልቅ ነው የሱ መኪና ይባላል፣ ግን አንድ ወንበር ነው ያለ። ለአንድ ለራስህ እንደዚህ ተሰቃይተ እንደዚህ መከራ አይታ አትኖር። የምታርፍበት ጊዜ ይኖር። አውደ ዓመት ከሆነ ከቤተሰብ ጋር ከጓደኞችህ ጋር፣ የረፍት ቀን ከሆነ ደግሞ እረፍትህን በዓለሙ እንጂ 24 ሰዓት 7 እንደ ማርታ እያልክ እዛው መንገድ ላይ ነገሩን ትተህ እንዳትሄድ። እንደ ሮጠ ሄደ፣ እንደ ለፋ ሄደ ይባላል። አንቺም እንደ ማርያም ዝም ብለሽ እግር ስር ተቀምጠሽ ለሚመጣው ጄኔሬሽን ለትውልድ ቅሪት ሳታስቀሪ የሆነ ነገር ሳታረጊ ዘመንሽ ምጨርሺ እንደ ተቀመጠች ሄደች እንዳይባል ሁለቱን ባላንስ ሰርተን እንኖር። ለዚህ መፍትሄ የሚሆነው በማርታ ዓለም ውስጥ እንደ ማርያም መኖር። ክብርና ምስጋና አምልኮትና ውዳሴ ከምድር እስከ አርያም ለጌታችን ይሁን። የባረከን ይባረክ፣ የመከረን ይባረክ፣ ያስተማረን ይባረክ።